ولقد كتبنا في الزبور من بعد الذكر أن الأرض يرثها عبادي الصالحون إن في هذا لبلاغا لقوم عابدين وما أرسلناك إلا رحمة للعالمين. بسم الله الحمد لله رب العالمين. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله ولو كره الكافرون. القائل لقد من الله على المؤمنين إذ بعث فيهم رسولا من أنفسهم يتلو عليهم آياته ويزكيهم ويعلمهم الكتاب والحكمة وإن كانوا من قبل لفي ضلال مبين. والقائل لقد جاءكم رسول من أنفسكم عزيز عليه ما عنتم حريص عليكم بالمؤمنين رؤوف رحيم. والقائل لقد كان لكم في رسول الله أسوة حسنة لمن كان يرجو الله واليوم الآخر. صلى الله وسلم على سيدنا محمد وعلى آله وأصحابه ومن سار على دربه واقتفى أثره واستنى بسنته إلى يوم الدين. أما بعد كبران وندموچه اهتوچه በዳዕዋ ቲቪ ላይ የሲራ ትምህርት ተከታታይ የሆናችሁ በያላችሁበት የአላህ ሰላም በእናንተ ላይ ይውረድ። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገድልን ተከታትለን ተማምረን ከአላህ አጅር አግኝተው የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ጥሩ አርአያ ተከትለው ከተጠቀሙት ሰዎች አላህ ያድርገን። እخوتي الاعزاء ተከበራችሁ ወንድሞቼ እህቶቼ፣ እንደሚታወቀው በተከታታይ ደርሳችን ረውደቱል አንዋር የሚባለውን ኪታብ ስንማር መቆየታችንና ደርሱንም ማጠናቀቃችን ይታወቃል በአላህ ፍቃድ። ያም ኪታብ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከልደታቸው ጀምሮ እስከ ዕለተ ሞታቸው ድረስ ያለውን በህይወታቸው ውስጥ የዳዕዋ ህይወታቸውን ደግሞ ትኩረት በማድረግ የዳሰስንበትና በዚያ ላይ ተመስርቶ የተጻፈ ኪታብ ነበር። ደራሲውም ሶፊዩ ረህማን አልሙባረክ ፉሪ ሲባሉ ዛሬም የነሱኑ ኪታብ ያ ረውደቱል አንዋር የተባለው እና ያጠናቀቅነው ከዚህ አጭር ተደርጎ የተጻፈ መሆኑን ግንዛቤ ውስጥ እያስገባን ዛሬ ደግሞ ሰፋ ባለ መልኩና ደራሲው ራሳቸው ሙባረክ ፉሪ አለይሂ ረህመቱላህ የጻፉት የሆነውን አልረሂቁል መኽቱም በመባል የሚታወቀውን መጽሐፋቸውን እንማማራለን ኢንሻአላህ። አልረሂቁል መኽቱም ከዚያኛው ኪታብ ሰፋ ባለ መልኩና እንደገናም ጠለቅ ባለ መልኩ የቀረበ ሲሆን ኪታቡም ከፍ ያለ ኪታብ ነው፣ ሰፋ ያለ ኪታብ ነው። ሁሉንም አህዳቶች በዘመኑን በዋጀ እና ከዘመኑ ጋር በሚሄድ መልኩ የጻፉት ኪታብ ነው። ይህም ኪታብ የመጀመሪያ አጻጻፉ ደራሲው እንደሚሉት ራቢጠቱል ዓለም الإسلامي የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲራ ላይ ባወጣው የውድድር ፕሮግራም ላይ ትውልዱን የነብዩን ሲራ ለማወቅ በማነሳሳትና እንደገና ጸሐፊያኖችና ደራሲያኖችም እዚህ ላይ እንዲሳተፉ ለማበረታታት ብሎ ባወጣው የውድድር ፕሮግራም ላይ የጻፉት ነበር። ግን ይህ ኪታብ በርዕሱ ላይ ከተጻፉና በሰዓቱ ከተወዳደሩት ሰዎች ሁሉ የበለጠና ቆንጆ ሆኖ የተገኘ በመሆን በአንደኝነት ያለፈና ተቀባይነት ያገኘ እንደዚሁም ራቢጠቱል ዓለም الإسلامي ለብዙ ጊዜ ያሳተመውና በጣም ስርጭቱ በየሀገሩ ያዳረሰ የሆነ መጽሐፍ ነው። ደረሶችና ስለ ነብዩ አለይሂ ሰላቱ ወሰለም ሲራ የሚማማሩ ሰዎች አብዛኞቹ ትኩረት አድርገው የሚማሩት የሆነ ኪታብ ነው። ኪታቡ በየቤቱ የሚገኝ ኪታብና በሰፊው በተለያየ ጥራዝና
በተለያየ ስፋት የታተመ የሆነ ነው። የተለያዩ ማተሚያ ቤቶችም ያተሙትና ያሰራጩት የሆነ ኪታብ ነው። ስለዚህ الرحيق المختوم የተሰኘው ኪታብ የዚህ ደራሲ የሶፊዩ الرحمن ሙባረክ ፉሪ ኪታብ ሲሆን አጀማመሩም መጀመሪያ ቀደም ብሎ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የልደት ታሪክ ሳይሆን የሚጀምረው ቀደም ብሎ የአረቦችን ታሪክ በሁለት ክፍልና በሁለትና በሶስት ክፍል ይዳስሳል። አንደኛ የአረብ ደሴት አቀማመጥን ይዳስሳል መግቢያው ላይ ማለት ነው። በሁለተኛ ደረጃ የአረቢያ ምድር ላይ ያለውን የአስተዳደርና የስልጣን እርከኖች ይዳስሳል። ቀድሞ ከነብያችን በፊት ነብዩ ምን አይነት ህብረተሰብ ውስጥ የተወለዱና ከነብዩ በስተፊት ያለው የአረቢያ ምድር ላይ ያለው የአስተዳደር ህግ ያኗኗር ዘዴ ምን ይመስል ነበር ማለትን ለማስዳሰስ በዚህ መልኩ ይሄዳል እና በጊዜው የነበረውን ፖለቲካ ይዳስስና በመቀጠል ደግሞ ዲያናቱል አረብ የአረብ ሃይማኖቶች በማለት ይህ ርዕስና ዲያናቱል አረብ የሚለውም ሆነ የአረቦች ዘር ሐረግ በቁርአንም ላይ የተዳሰሰ ስለሆነ በሰፊው ይዳስሳል። ከዚያም ሱወሩ ሚነል ሙጅተመዒል ዐረቢል ጃሂሊይ ጃሂሊይ በመባል ወይም ጃሂልያ በመባል የሚታወቀውን የአረብ ህብረተሰብ ቅርጽ እና ተሰውር ሁኔታውን በሚያመለክት ርዕስ ይዳስስልናል። ስለዚህ ከዛኛው መጀመሪያ ከተማማርነው መጽሐፍ ለየት የሚያደርገው እነዚህን መግቢያዎች በመጠቀም ይጀምርና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አነሳሳቸውን የዘር ሐረግ አመጣጣቸውን የተፈጠሩበት የነበረውን የምድር አቀማመጥና ለዳዕዋው ምን አይነት ምቹ ቦታዎችና በሌላ አስተሳሰብ ያልተቃኘ የሆነን ሀገር መርጦ አላሁ ሱብሓነሁ ወተዓላ እንዴት እንደላካቸው የምናይበት አስተምህሮ ይዘን እንወጣለን ከመግቢያው ላይ ማለት ነው። ከዚያ በመቀጠል ያው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነሰቡ ነብይ ሰለላሁ ዐለይሂ ወሰለም ወኡስረቱሁ በማለት የነብዩን ደግሞ ዘር ሐረግ ዘርዘር ባለመልኩ ነብዩ ከመፈጠራቸው ወይም ከመወለዳቸው በፊት ካለው ጊዜ ጀምሮ ይዳስሳል ማለት ነው። ዘር ሐረጋቸውን ከተመለከተ በኋላ የነብዩ ልደት ላይ ይመጣል ሰለላሁ ዐለይሂ ወሰለም። የነብዩ ልደትን እንግዲህ ከዚያ በኋላ እንደማንኛውም የሲራ መዛግብቶች የተለያዩ ሸሪዓዊ ምንጮችን መሰረት እያደረገ የሚያቀርብልን የሆነ ኪታብ ነው ማለት ነው ዛሬ የምንማማረው። እንግዲህ በአላህ ፍቃድ ይህን ኪታብ ዛሬ ሀብለን ስንጀምረው በተለያዩ ሐለቃዎች ስንት ሐለቃ እንደሚወስድ ባናቅም እንማማረዋለን። ዛሬ እንግዲህ እንዲህ በማለት እንጀምራለን። መውቂዑል ዐረቢ ወአቅዋሙሃ የዓረብ ቦታና ህዝቦቿ ምን ይመስሉ ነበር በሚለው እንጀምራለን ማለት ነው። ኢነ ሲረተ ነበዊያ ዐላ ሷሒቢሃ አሰላቱ ወሰላሙ ዒባረቱን ፊል ሐቂቀቲ ዐን ሪሳለቲ አለቲ ሐመለሃ ረሱሉላሂ ሰለላሁ ዐለይሂ ወሰለም ኢለል ሙጅተመዒል በሸሪ። የነቢያችን ገድል የነቢያችን ሲራ የአላህ ረሕመት ደህንነት ይውረድባቸውና ሰለላሁ ዐለይሂ ወሰለም በእውነቱ ይዘውት ስለመጡት መልእክትና ለሰዎች ልጆች ተሸክመው ስለመጡት መልእክት ወደ ሰው ልጅ ህብረተሰብና ማህበረሰቦች ይዘውት ስለመጡት መልእክት ገለጻ ነው ሲራን ማንበብ ብሎ ማለት። ባጭሩ የነብዩን ዐለይሂ ሰላቱ ወሰላም ሲራ ስንመለከት ይዘውት የመጡት መልእክት ማንነት እንረዳለን ማለት ነው። ሁሉንም የመልእክቱን ጽንሰ ሐሳብ በዚህ በነብዩ ሲራ አማካይነት እንረዳለን ማለት ነው። ጀሚል። በዚህም መልእክት አማካይነት የአላህ መልእክተኛ ዐለይሂ ሰላቱ ወሰላም የሰዎችን ልጆች ከክህደት ጨለማ ከመሃይምነት ጽልመት
ከተለያዩ የሰው ልጆች ገብተውበት ከነበሩት ጨለማ ውስጥ ያወጡበት የሆነውን ኢስላማዊ መልእክትን እንረዳለን። እንደገና ከባሪያዎች አምልኮ ባሪያዎች ለባሪያዎች ከሚያደርጉት አምልኮ ወደ ኃያሉ አላህ ዐዘ ወጀል አምልኮ ሰዎችን ያወጡበትን መልእክት እንረዳለንና ማለት ነው። ከዚያ ጽንሰ ሐሳብ ገለጻ ነው። በቃ ያንን የሚገልጽ ጉዳይ ነው። ስለዚህ ወኢዘን ፈላ ዩምኪኑ ኢሕዳሩ ሱረቲሃ الرائعة بتمامها إلا بعد المقارنة بين خلفيات هذه الرسالة وآثارها. ስለዚህ ይህን ነገር ለመረዳት አንችልም ማለት ነው ምን ካደረግን እንጂ ሙሉ የሆነ ቅርጹን መቅረጽና መረዳት ሙሉ የሆነ መልእክቱን መረዳት አንችልም ምን ያደረግን እንደው እንጂ የነበረውን ከኢስላም በፊት ያለውን ማህበረሰብ ዳራ እና ያለውን ውጤት ያለውን አታር ፋና ካወቅን በኋላ እንጂ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውት የመጡትን መልእክት ይዘውት የመጡትን አስተምህሮ ዋጋውን ልናውቅ አንችልም። ስለዚህ መለስ ብለን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢስላም አስተምህሮ በአዲስ መልኩ ወህዩ ወርዶላቸው ማስተማር ከመጀመራቸው በፊት የነበረውን ማህበረሰብ ስንዳስስ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክት ማንነትን እንረዳለን፣ ዋጋውን እንረዳለን፣ ትልቅነቱን እናውቃለን ማለት ነው። ስለዚህ ያንን በመዳሰስ እንጂ ኸልፊያውን በማየት እንጂ ይህን ነገር ማወቅ አንችልም ማለት ነው። ونظرا إلى ذلك نقدم فصلا عن أقوام العرب ይላል። ከዚህም በመነሳት አንድን ርዕስ አንድን ፈስል ወይም ፍሱል ብለን ልንለው እንችላለን ስለ አረብ ህዝቦች እናቀርባለን ማለት ነው። ስለ አረብ ህዝብ አስተዳደግ ወተጠውራቲሃ እድገቷን ከየት ተነስቶ ወዴት እንዴት ተስፋፋ እንዴት አደገ በየት አካባቢ የኖሩ ሰዎች ነበሩ አረቦች የሚባሉት አረቦችስ ያኗኗር ዘዳቸው ያስተዳደር ሂደታቸው እንደዚሁም ሁኔታቸው እንዴት ነበር የሚለውን ካየን በኋላ የዚህን ከነብዩ ሪሳላ በፊት የነበረውን ዳራ ስንመለከት እንጂ አይገባንም ማለት ነው። وعن الظروف التي بعث فيها محمد صلى الله عليه وسلم ነብያችንም عليه الصلاة والسلام የተላኩበትን በሚላኩበት ሰዓት የነበረውን ሁኔታ በሚወለዱበት ሰዓት የነበረውን ሲያድጉ የነበረውን ከመልእክት ደግሞ ጅብሪል መጥቶ ኢቅራ የሚለውን ሐላፊነት ከጣለባቸው በኋላ የነበረውንና ያንን ያ ሰዓት እሳቸው በሚላኩበት ሰዓት ያ ህብረተሰብ ምንድን ላይ እንደነበረ ሁኔታውን ለማወቅ ማለት ነው። ያንን ስናውቅ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክት የኢስላምን አስተምህሮ ትልቅነት እንረዳለንና ያንን ማወቁ አስፈላጊ ነው ማለት ነው። ከረፍት በኋላ እንቀጥላለን። ርቃችሁ አትሂዱ። ولقد كتبنا في الزبور من بعد الذكر أن الأرض يرثها عبادي الصالحون إن في هذا لبلاغا لقوم عابدين وما أرسلناك إلا رحمة للعالمين. ተመልሰን መጥተናል። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተላኩበትን ሁኔታ ማወቅ አስፈላጊ ነው። ያም ስለሆነ ከዚያ ቀድመን ስለ አረቦች ሁኔታና ስለ አስተዳደራቸው፣ ስለ አረባባቸው፣ ስለ ስርጭታቸው እንመለከታለን ማለት ነው። መውቂዑል አረብ የአረቦች ቦታ የአረቦች ስፍራ የት ነበር? በቅድሚያ አረብ የሚለው
ቃሉ ራሱ ምን ማለት ነው የሚለውን እንመለከታለን። العرب لغة الصحارى والقفار በረሃማና ሜዳ ማለት ነው። الصحارى والقفار ምን አይነት ሜዳ? እንደዚሁም ደረቅ ዝናባማ ያልሆነ አካባቢ አረብ የሚለው ቃል ይወክለዋል ማለት ነው። ያም ቦታ ውሃ የሌለበት التي لا ماء فيها ولا نبات ውሃማ ያልሆነ ወይም ውሃ ገብ ያልሆነ እንደዚሁም በቃዮችና ዛፎች ተክሎች የሌሉበት ቦታ ነው በዚህ ስያሜ የተሰየመው ማለት ነው። ታዲያ ይህ አረብ የሚለው ቃል ለቦታውና ለእንዲህ አይነት ደረቅና በረሃማ ለሆነ ቦታ ስያሜ እንደሆነ ሁሉ وقد أطلق هذا اللفظ منذ أقدم العصور على جزيرة العرب ይህ ስያሜ جزيرة العرب የአረብ ደሴት በመባል በሚታወቀው የምድር ክፍል ላይ የተሰየመ ስያሜ ነው። ለዚያ ስም ልቅ የተደረገ ስያሜ ነው ማለት ነው። እንደዚሁ ለምድሩ ስያሜ እንደሆነ ሁሉ ምድሪቷ ላይ የሰፈሩ ለሆኑትም ትውልዶች ለሆኑትም ማህበረሰቦች የሚሰየም ስያሜ ነው ማለት ነው። نعم كما أطلق على قوم قطنوا تلك الأرض ዛች መሬት ላይ የሰፈሩ ለሆኑት ማለት ነው። واتخذوها موطنا لهم ለራሳቸው ለነሱ ሀገር አድርገው የያዟት ለሆኑቱ ማህበረሰቦች የተሰየመ ስያሜ ነው ማለት ነው። እዚያ በረሃማና ዛፍ ማያበቅል ምድረ በዳ የሆነ ሜዳ ላይ የሰፈሩ የሆኑቱ ሰዎች ምድሩ አረብ ተብሎ እንደሚጠራው ሁሉ ወይም ጀዚረተል አረብ ተብሎ እንደሚጠራው ሁሉ እዚያ ላይ የሚኖሩት ህዝቦችም አረብ በመባል ይታወቃሉ ማለት ነው። የጀዚረተል አረብ አቀማመጥ መልክዓ ምድሯ ማለት ነው። ወጀዚረቱል አረቢ የምድር አቀማመጧ ደግሞ يحدها غربا البحر الأحمر وشبه جزيرة سيناء ከበስተ ምዕራብ በኩል ቀይ ባህርና እንደዚሁም የሲና ካናል ወይም የሲና ምንድነው የሚባለው ወንዝ የሚገድበው የሆነ በስተ ምዕራብ በኩል ይሄን የምናገኝባት የሆነች መሬት፣ በስተ ምስራቅ በኩል ደግሞ አልኸሊጁል አረቢ የአረብ ገልፍና እንደዚሁም ትልቅ የምድር ስፋት ያለው ደቡባዊ ኢራቅ የሚያዋስነው ማለት ነው። ደቡባዊ ኢራቅ የሚያዋስነው የሆነ ሀገር ነው። በስተ ደቡብ በኩል ደግሞ ባህሩል አረብ የአረብ ባህር ወይም ባህረ ሰላጤ በመባል የሚታወቀው الذي هو امتداد لبحر الهند የህንድ ውቅያኖስ መጋቢ ወይም ወደዚያ ገቢ የሚሆነው ባህር አልዓረብ በመባል የሚታወቀው ባህር የሚያዋስነው ከበስተ ደቡብ በኩል። ከበስተ ሰሜን በኩል ደግሞ ሻም ያሁን ሶሪያ፣ ኡርዶን፣ ይሄ ራሱ አሁን ፍልስጤን ምናምን የሚባሉት ሀገሮች ናቸው። ሻም የሚባሉት ያ ሀገር የሚያዋስነውና ከፊል ከኢራቅ ሀገር ክፍል የሆነው ደግሞ ሀገር የሚያዋስነው የሆነ ሀገር ጀዚረተል አረብ በመባል ይታወቃል። ሽብሁ ጀዚረተል አረብ የሚሉታል። ጀዚረተል አረብ በመባልም ይታወቃል። በዚህ የአዋሳኞች ቦታ የአረብ ደሴት አዋሳይ ተብለው በተባሉት ቦታ ላይ የጂኦግራፊ ባለቤቶች መካከል ካለው ልዩነት ጋር ባጭሩ በእነዚህ አሁን በጠቀስናቸው ሀገሮች የሚዋሰን የሆነው ሀገር ጀዚረተል አረብ በመባል የሚታወቅ የሆነ ሀገር ነው እንደ መሬቱ አቀማመጥ ማለት ነው። وتقدر مساحتها ما بين 1,000,000 ميل مربع إلى 1,300,000 ميل مربع የዚህ የአረብ ደሴት ወይም ጀዚረተል አረብ የሚባለው ሀገር የምድር ስፋቱ 1 ሚሊየን ሜትር ስኩዌርና እስከ 300,000 ሜትር ስኩዌር የሚሆን ስፋት ላይ ያለ
ሀገር ነው ማለት ነው። ኪሎ ሜትር ስኩዌር ጀሚል እና በዚህ ስፋት ላይ ያለ ሀገር ጀዚረተል ዓረብ በመባል ይታወቃል ማለት ነው። ጀዚረተል ዓረብ የተባለችዋ ታዲያ በጣም ወሳኝ የሆነ የምድር አቀማመጥ ያላት ሀገር ናት። ተፈጥሯዊ አቀማመጧ፣ ጂኦግራፊያዊ አቀማመጧ ሁሉ ወሳኝና ያኒ አስፈላጊ የሆነ ቦታ ያላት ናት ከምድር አቀማመጥ ማለት ነው። ወይም ደግሞ ሙስተዕመር ከሆኑት ሀገር አንጻር ከውስጣዊ አቀማመጧ አንጻር فهي محاطة بالصحارى والرمال من كل جانب በየአቅጣጫው በሰፊ ሜዳዎችና በበረሃና ባሸዋማ ምድሮች የተከበበ ሀገር ነው ማለት ነው በየአቅጣጫው። ስለዚህም ومن أجل هذا الوضع صارت الجزيرة حصنا منيعا جزيرة العرب ጥብቅ የሆነ ምሽግ ሆና ኖረች ማለት ነው። ከተለያዩ ሀያል ወራሪዎች የተጠበቀች ሀገር ሆና የኖረችው በመልክዓ ምድር አቀማመጧ ምክንያት በዚህ መልኩ ተጠብቃ የኖረች ሀገር ናት ማለት ነው። ላ يسمح للأجانب أن يحتلوها እሷን ሊወሯት አይችሉም ባዕድ ሰዎች ማለት ነው። በሷም ላይ ደግሞ ቁጥጥራቸውና ስልጣናቸውን ሊያሰፍሩባት ያልቻሉበት አቀማመጥ ስላላት በዚህ መልኩ ተጠብቃ የኖረች ሀገር ናት። ولذلك نرى سكان الجزيرة أحرارا في جميع الشؤون የጀዚረተ العرب ነዋሪዎች ነፃዎች ናቸው ከማንኛውም የተለያየ ስልጣኔ ያርፎባቸው ኢስቲዕባድ ሆነው በቃ የበታችነት ተሰምቷቸው ሌላ ኃይል መጥቶ ኃይሉን ጭኖባቸው ተወረው የኖሩ አይደሉም። ነፃ ሆነው ካስተሳሰብም ካኗኗርም ከሁሉም ሁኔታ ነፃ ሆነው የኖሩ ህብረተሰቦች ናቸው ማለት ነው። في جميع الشؤون منذ أقدم العصور ከድሮ ጊዜ ጀምሮ በዚሁ መልኩ የኖሩ ሰዎች ናቸው ማለት ነው። ጀዚረተል ዓረብ ውስጥ የሚኖሩ ሰዎች مع أنهم كانوا مجاورين لإمبراطوريتين عظيمتين ትልልቅ የሆኑ የትልልቅ ባለስልጣናት ኢምፓየሮች መካከል ሁለት ትልልቅ ኢምፓየሮች መካከል የኖሩ ሀገር ከመሆን ሆነው ሳለ ነገር ግን የነዚያ የትልልቅ ሀገር ባለቤቶች መጥተው ሊወሯቸው አልቻሉም ማለት ነው። ለም يكونوا يستطيعون دفع هجماتها ቢወሯቸውና መጥተው እነሱን ለመቆጣጠር ቢሞክሩ ኖሮ ከራሳቸው ላይ ሊከላከሉ የማይችሉበት ሁኔታ ላይ ያሉ ህብረተሰቦች ነበሩ። ነገር ግን የመልክዓ ምድሩ አቀማመጥ የመሬቱ አቀማመጥ መጥተው እንዳይወሩ አድርጓቸው ከጀዚረተል ዓረብ ውስጥ የሚኖሩት ህብረተሰቦች በራሳቸው በነፃነትና በጎሳ አስተዳደርና በተለያየ መልኩ በነፃነት ሊኖሩ የቻሉባት ሀገር ናት ማለት ነው። ይሄ ውስጣዊ አቀማመጧ ሲሆን የውጫዊ ሁኔታዋ ደግሞ أما بالنسبة إلى الخارج فإنها تقع بين القارات المعروفة في العالم القديم عالم القديم ነባር ዓለም በመባል ወይም ጥንታዊው ዓለም በመባል በሚታወቀው ሀገር ሁለት አህጉሮች መካከል ያለች ሀገር ናት። ምክንያቱም وتلتقي بها ምንድነው ዓለም القديم ወይም ሁለት አህጉሮች ጋር በየብስም የምትገናኝበት በባህርም የምትገናኝበት ሁኔታ ነበር። فإن ناحيتها الشمالية الغربية باب للدخول في قارة أفريقيا سميناوي أقطاጫዋ በኩል ወደ አፍሪካ መግቢያ በር ነው ያላት ማለት ነው። وناحيته الشمالية الشرقية ሰሜናዊ ምስራቅ በሰሜናዊ ምስራቅ በኩል ደግሞ ወደ አውሮፓ መግቢያ በር አላት። አውሮፓዎች የሚገቡበት በር አላት ከአውሮፓ ጋር የምትገናኝበት። በዚህኛው ከአፍሪካ ጋር ትገናኛለች። ይሄ አፍሪካ እንደ አህጉር ነው፣ ያኛው ሌላ አህጉር ነው እና በሁለቱም በኩል በየብስ በኩልም በባህር በኩልም ትገናኛለች ማለት ነው። والناحية الشرقية
በስተምስራቅ በኩል ደግሞ ተፍተሑ አብዋብ አልዓጀሚ የዓጀሞችን ከዓጀሞች ጋር ትገናኛለች ማለት ነው። እነ ፋርስ ዓጀም የሚባሉት ማለት ነው። የተለያዩ ሀገሮች ማለት ነው። ፉርስ ጋር ትገናኛለች፣ እነ ቱርክ እነዚህ ጋር ወሸርቅ አልአውሰጥ ሸርቅ አልአውሰጥም እንደዚሁ ከነ ማነው ማሌዥያ ሲን እነዚህ ጋር የምትገናኝበት አቅጣጫ ነበራት። وتقضي إلى الهند والصين وتفضي إلى الهند والصين ወደ ህንድና ወደ ቻይና ያደርሳል ማለት ነው። በስተምስራቅ በኩል ያለው ክፍተቷ ደግሞ وكذلك تلتقي كل قارة بالجزيرة بحرا ሁሉም አህጉሮች ደግሞ በሰዓቱ የነበሩት አህጉሮች ማለት ነው የሚታወቁ አህጉሮች ከጀዚረተ العرب ጋር በባህር በኩል ሁሉም ይገናኛሉ ከሷ ጋር ማለት ነው። وترسي سفنها وبواخرها على ميناء الجزيرة مركبوቿና እንደዚሁም ጀልባዎቿን ታሳርፋለች በጀዚረተ العرب ወደብ ላይ ማለት ነው። በጀዚረተ العرب ወደብ ላይ ያሳርፉ ነበር ማለት ነው። ከዚህ የተነሳ ሁሉም ሀገሮች ከሷ ጋር ይገናኛሉ። ነገር ግን ገብተው ለመውረር እና የራሳቸውን ስልጣኔ ሀገሪቷ ላይ ለመጫን አላስቻላቸው። ምኑ የመልክዓ ምድሯ አቀማመጥ ማለት ነው። የምድሯ አቀማመጥ ያንን ያላስቻላቸው የሆነች ነፃነታቸውን ጠብቀው የኖሩና የራሳቸውን ባህልና የራሳቸውን ያኗኗር ዘዴ ጠብቀው የኖሩ ህብረተሰቦች የኖሩባት የሆነች ሀገር ነበረች ማለት ነው አረቢያ ምድር የምትባለው። ኢኽወቲ አልአዕዛ የዛሬውን ሐለቃችንን እዚሁ ላይ የቋጨን አቅዋሙል ዐረብ የዐረብ ህዝቦች በሚል ርዕስ ደግሞ በሚቀጥለው እንማማራለን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። ولقد كتبنا في الزبور من بعد الذكر أن الأرض يرثها عبادي الصالحون إن في هذا لبلاغا لقوم عابدين وما أرسلناك إلا رحمة للعالمين.